ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ የጋት ሚዲያ ቤተሰቦች እንደምን አመሻችሁ ማለት ፈልጋለሁ ጥር 21 2018 የጋት ዕለታዊ አጫጭር መረጃዎች ወደ እናንተ አደርሳለሁ የተወሰነ ብርሃን መብራት ስለሌለ ብርሃኑ ጨለም ብሏል ግን የጋት ሚዲያ ቤተሰቦች ምን አለ ምን እጅ ከምን ምን መረጃ ሰበሰብክ እንደምትሉ ወቅታዊ መረጃ አስተማማኝ የሆነ መረጃ እንደምትሹ በመፈለግ ነው እንደው ከነወስንነቱም መረጃ ወሳኝ ነውና ያደረ መረጃ ስለማይጠቅም ቋንጣ ስለማይሆን አጫጭር መረጃ ልስጣችሁ ብዬ ነው ሼር አድርጉ ላይክ አድርጉ ሐሳብ አስተያየታችሁን በኮሜንት ቦክስ ውስጥ አስፍሩ በጋራ እንመማርበት የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ ሰብስክራይብ እያደረጋችሁ ሰውም እያስደረጋችሁ ስለሆነ ከልቤ የከበረ ምስጋና ይድረሳችሁ ምንድነው አሁናዊ ሁኔታው በሚለው እንግዲህ የመጀመሪያ ነገር ሁሉ ጊዜ ጦርነት ሰው ነው የሚበላው ንብረት ነው የሚያወድመው የኢትዮጵያን ብሔራዊ ጥቅሞች አሳልፎ እንዲሰጥ ነው የሚያደርገው እኛ ኢትዮጵያውያን አነሰም በዛም ያለን ከነውስንነቱ ከነድክመቱ ያለችን አንድ ሀገር ነች ኢትዮጵያ ለምንድነው ጥቂት ባንዳዎች ጥቂት መሰሪዎች በስልጣን እንዲኖሩ እንዲቀጥሉ የነሱ ልጆች የላመ የጣመ እየበሉ አንዳቸው የደብረ ጽዮን ልጅ ትግራይ አለ ወይ የምግበ ኃይሌ ልጅ ትግራይ አለ ወይ የፍስሐ ኪዳኑ የስብዓት ነጋ የፈትለ ወርቅ ልጅ ትግራይ አለ ወይ ይህን ማየት መቻል አለብን 51 አመት ሆኖታል ፓርቲው ከተመሰረተ የካቲት 11 በሁመራ እናከብራለን ብለው ነው ተጠራርተው ጦርነት የከፈቱት ለዚህ ሻቢያ ያውቃል የኢትዮጵያን አቅም ያውቃል ስለዚህ ጦርነቱን ኢትዮጵያ ውስጥ እንዲሆን እንዲርቅ ስትራቴጂክ ዴብዝ የሚባለው ማለት ነው ይህንን ነው እያደረገ ያለው ሻቢያ ይህንን ስትራቴጂክ ዴብዝ ከትግራይ እንዲር ከኤርትራ ምድር ርቆ ትግራይ ውስጥ እንዲካሄድ ሲፈልግ ህዋት ደግሞ በአምሳሉ ቀፍቅፎ የፈጠራቸው የጀግኖችን መጠሪያ ስም የወሰዱ ፋኖ የሚባል ስም የወሰዱ አሁን በግልጽ ጥርት ብለው የመጡ የአማራ ፋኖ ብሔራዊ ንቅናቄ አፋብን ብለው የመጡትን አስቀድሞ እነ ዘመነ ካሴ እና አስረስ ማር ለታሪክ እንዲቀመጥ ነው ወያኔ ወሮ ኦልሞስት እስከ ደቡብ ጎንደር ከመጣ በኋላ ደባርቅ ደርሶ ከ36 ጊዜ በላይ ወልቃይትን እንደገና ሰብሮ ለመግባት በሁለተኛ በሶስተኛ ዙር እየሞከረ ያን ሲያደርግ ምንድን ነበር የሚያደርጉት ከህዋት ጋር ነበር የሚለላኩት እነምሬ ወዳጆ ያን ነበር የሚሰሩት ያኔ ነው የተናገርኩት ዛሬ አይደለም እኔ እነምሬ ወዳጆ ገንዘብ ነበር የሚያስተላልፉት እነምሬ ወዳጆ እናት ሀገሬን ኢትዮጵያን አላስደፍርም ብሎ በጦር ሜዳ የቆሰለን ሰራዊት እየገደሉ ነበር መሳሪያ ይነጥቁ የነበሩት እነ ተፈራህና ምነዋል አሁን ዛሬ ጥቁር ክላሽ ላንተ ነው የሚገባ ተቀበለው ንጠቀዋል ይያሉ ያኔ ነው የተናገርኩት መጠቅለል አልፈልግም አንዳንድ ፋኖች ነበሩ እኔ በነበርኩበት ቢያንስ ለታሪክ ስላለው እኔ በማይጸብሪ ግንባር በጭና እስከ ጠለምት ድረስ ሄደው የተዋጉ ነበሩ የተዋደቁ መስዋዕትነትም የከፈሉ አብዛኛው ዛሬ ግን አመራር ነኝ ብሎ የመጣው ከመከላከያ ጎን ሄዶ ሎጂስቲክስ ስጡኝ ጥይት ስጡኝ አስቃጥላ ስጡኝ ድጋፍ ይደረግልኝ እያለ ምንድን ነበር የሚያደርገው መሳሪያ ነበር የሚሸጥ የሚለውጠው ወደ ወሎ እንሂድ መኪና ስጡን ብለው ወደ ወሎ ሲሄዱ እንደ ቱሪስት በባዶ እጃቸው ይሄዳሉ ፋኖ ብለው በባዶ እጃቸው መሳሪያቸውን ጥለው ጎንደር ላይ ሽጠው ወሎ ሄደው መከላከያ እንዲሰጣቸው ያደርጋሉ ወይ እንዳልኳችሁ ይነጥቃሉ ይሰርቃሉ ይዘርፋሉ በየመዋቅሩ ችግር አልነበረም ወይ ነበረ ጦርነት ነው የሚመራው
እነ ምሬ ወዳጆ ይሰሩ የነበሩት ይሄንን ነው። እነ አበበ ፈንታው ይሰሩ የነበሩት ይሄንን ነው። እነ ድርሳም ብርሃኔ ይሰሩ የነበሩ ይሄንን ነው። ገንዘብ ነበር የሚያስተላልፉ። የብረት ጋሪ ሰርቶ በዛ ውስጥ ገንዘብ 100 ሺህ ብር ባንክ አልነበረም ታውቃላችሁ። በዛ ምክንያት ገንዘብ ነበር የሚያስተላልፉ፣ መሳሪያ ነበር የሚነግዱ። ከዛስ ከቆቦ ልክ ህወሓት እያጠቃ ሲመጣ ወልዲያ ላይ ውጡ ብለው ቀስቅሰው ህዝቡን ያስወጡት። ምክንያቱም መከላከያ ወደፊት ሊዋጋ እየሄደ ነው። ህዝቡን አስወጥተው አደናገሩት። ዘን እሱም ብቻ አድርገው አልበቃም፣ ሲሪንቃ ሄዱ። በተፈናቃይ ስበብ ደግሞ ወደ ደሴ ካምፕ ላይ ከፍተኛ ቁጥር ያለውን እያሰረጉ አመጡ። ያን አድርጎ ደሴ ላይ ከፍተኛ ቁጥር እየነበረ መከላከያ ከፍተኛው ነው፣ ሚሊሻው፣ አድማ ብተናው፣ ልዩ ኃይሉ ቅድም እንዳልኳቸው ፋኖንን ብለው ሂደዋል። መሳሪያቸውን ግን ከጎንደር ሄደው መሳሪያውን ጎንደር ላይ አስቀምጦ ሽጦ ነው የሚሄደው። ከሸዋም ሄደው ሽጦ ነው የሚሄደው። እዛ ሄዶ ደግሞ መሳሪያ ስጡኝ ነው ይሞዳሞዳል። ያንን እያደረገ ከባድ መሳሪያዎች እንዳይወጡ እየተደወለ ወያኔ ህወሓት ይደውላል። እንደዚህ ያህል መሳሪያ አለ እንዳይወጣ ሶ ጥሎ ሊሄድ ነው። መከላከያ ነቅሎ ሊሄድ ነው። ህዝቡን አስተባብሮ ያስወጡታል። ወይ ህወሓት ይመጣል ወይ እንዲቃጠል እያደረጉ ያን ሲያደርጉ የነበሩት ትክክለኛ ወኪሎች ናቸው። ዛሬም አበበ ፈንታው ፌስቡክ ላይ ጻፈው ነው መከላከያ ካላማጣ ወጥቷል አለ። በዚህ ምክንያት ህወሓት ገብቷል። ከተለያዩ አካባቢ የተሰበሰበውን ሚሊሻ መንግስት ደግሞ ሊያዋጋ ሰብስቦታል አለ። ለቆ ወጥቷል፣ ግን ሊያዋጋ ሰብስቦታል። እንዳትዋጉ ነው። የወሎ ህዝብ፣ የአማራ ህዝብ፣ ሌላውም ቀሪው መንግስት ፕሪቶሪያ ላይ ተደራድሮ ራያን አላማጣን አሳልፎ ሊሰጥባቸው ነው። ትክክል ናቸው እኮ የሚሉ ሰዎች ነበሩ እና አበበ ፈንታው ይሄ ናቸው። ጊዜ ጊዜ ለሁሉ ይላል። ለሁሉም ጊዜ አለ። እንዲህ መገለጣቸው ሀብቴ ወልዴ የጎንደር ፋኖ ነው፣ ጀግና ነው። የፈለገው ቢሆን አትናገረው። መንግስትን እኮ ማመን አያስፈልግም። እነሱ ውስጥ ሆነው ነገ ወልቃይት ተሰልፎ ይሰጥ ይባል አብረው ይዋጋሉ ሲባል ነበር። ሀብቴ ወልዴ ሸረሪና ነው ከአርሚ ሰባ ጋር በአብርሃ ጅራ ከዚህ ካርማጭሆ ሌሎች ደግሞ የቅማንት ተዋጊ ታጣቂዎችን ይዞ በበረከት በኩል በሁመራን እናጠቃለን። ከአዲጎሹ ደግሞ አርሚ 13 በአዲጎሹ አርጌ ተከዜን ተሻግሬ ሁመራ ገባለሁኝ። ሻቢያ ደግሞ ከመሃጅር ኃይል አለኝ አደራጃለሁ፣ መካናይዝድ ይዤ እመጣለሁኝ። ወደርንም ጠላንም የካቲት 11 የህወሓት 51ኛ ዓመት የጋራ ወደፊት ጉዟችን የሚበሰረው ሁመራ ላይ ነው፣ ጠብቁ ተብለው ተቀጣጥረዋል። ሀብቴ ወልዴ ይሄ ነው። የአማራ ፋኖ ብሔራዊ ንቅናቄ ይሄ ነው። ለቁራጭ መሬት አንዋጋም ያሉ ደም ያፈሰሱ ክልሉ እንዳይረጋጋ በመሰረተ ልማት እንዳይጠናከር ለባለፉት 3 ተከታታይ ዓመታት ከትምህርት ውጭ አረጉ። በመዋቅሩም ተሰግስገው እንደግፋቸው እያሉ የደገፏቸው ዛሬም በዛው ቀን ከብልጽግና በላይ ብልጽግና ነን የሚሉ ማታ ማታ ግን ቀኜ ምናምን እየተባለ በሁለት ቢሎ የሚበሉ ጥገኞች በሙሉ እውነታው መጣ፣ ቀን ተገለጠ። ጦርነት መጥፎ ነው፣ ሰው ይበላል፣ አገር ያወድማል። ህወሓትም ኦኬ ሻቢያ እኔ ጋር ከሚደረግ ጦርነቱ እዚያው ተዳከሙ፣ ከዛ ኢትዮጵያ ማዕቀብ ምናምን ይደረግባታል፣ እርስ በርስ ያለ ጦርነት ተብሎ የቀይ ባህር ጥያቄ ይቀርልኛል። አይቀርለትም። ተለላቸው አይደለም የሚመታው፣ ወደፊት ተስቦ ሌላ ጉዳይ ሰው። እነዚህ ጅሎች፣ ጅላምፎች፣ ጅላጅሎች ለወልቃይት ነው የምንታገል፣ ለራያ ነው የምንታገለው፣ ደማችን ይፈሳል፣ ይህን መንግስት አናምነውም ሲሉ የነበሩት መንግስት ሚሊሻ ሰብስቧል፣ እንዳትዋጋ እያሉ ነው። ሚሊሻው አሳልፈው ሰጠው። ቆቦ ጋር ከአርሚ 24 እና አበበ ፈንታው አብረው ተቀምጠዋል። እነ ሄኖክ አዲስ ይዛ ናቸው። አበበ ፈንታው ሲጀመርም የእነሱ ኤጀንት ነው፣ የእነሱ ሰላይ የነበረ ሰው ነው። ድርሳም ብርሃኔ ተመሳሳይ ነው። እና እነዚህን ነው ሲከተሉ ነው። አሁን ምን ይላሉ? ወልቃይት የሚጸናው 4 ኪሎ ስትገባ ነው። ስለዚህ ወልቃይትን አንተ እንድታጸነው አንተን ተሸክመው አምጥተው 4 ኪሎ በቃ የኢትዮጵያ መሪ ሲባል እንዲህ አይነት ጅል አንፎ የኢትዮጵያን ነባራዊ ሁኔታ እንኳን መገንዘብ የማይችል
ድኩማን በተለያየ መንገድ ውጭ የሚሄደው ሸሽቶ ሂዶ ግፋ በለው ይላል። አይጠቅምም ጦርነት። ኢትዮጵያ ግን በፍጹም ለምን 10 ሀገር አይደረብም? ኢትዮጵያ አትሸነፍም። የተሰራውን ስለሚታወቅ ማለት ነው። ሰው በጸለምት በኩል ጠለምት፣ ደጋብራይ፣ ዋዘቦ የሚባል አካባቢ እንዋጋለን ብለው መጡ። የድሮን ቅኝት ሲያይ ፈራርሶ ነው ሄደው። ወጅራት አካባቢ ሀራ መሬት ካሉት ጋር አሁን ይህን ቀረጻ ሳረግ እናንተ ጋር 1 ሰዓት ነው መረጃ 1 ሰዓት ከ2 ነው የሚለው። ይህን ቀረጻ ሳደርግ መረጃ አሰባስቤ ወጅራት አካባቢ ሰንግላን በሚባል ቦታ ስሙን ስጠራው ከተሳቱ ሶሪ፣ ሰንግላን የሚባል ቦታ ላይ ከሀራ መሬት ካሉት ጋራ ውጊያ ከፍተዋል። በተመሳሳይ ወደ አፋር ቶንሳ በሚባል በኩል አፋር ላይ ጥቃት ከፍተዋል። ይህንን አድርገው በነሱ በኩል ሳይሆን ሌሎች የራሳቸው ፓርቲ በጭምብል እንደ ጭምብል በሚጠቀሙባቸው በኩል ደግሞ ለዓለም አቀፉ ማህበረሰብ ድረሱ፣ ሰላም ይስፈን ምናምን የሚል ለጎትሬዝ ምናምን ብሎ ደብዳቤ ይጽፋል። አያውቁም አትላቸው ያውቃሉ። እነዚህ እኮ ነን ስቴት አክተር ደብዳቤ ሊጽፍ አይችልም። ግን ያው ዘመኑ በኢሜል ልትልክለት ትችላለህ። ይደርሰዋል አይደርሰውም ሌላ ጉዳይ ነው። እና በተመሳሳይ ትናንት ሌሊት ላይ ለዛሬ አነጋግ ማለት ነው በ20 ትናንት ሌሊት 3 ክፍለ ጦር ይዘን እየመጣን ነው ወደ እናንተ ግቡ ብሎ ሻዕቢያ ያስገብቷቸው ነበር። ትንኮሳ ከፈቱ። ጠለም ስለሆነ ነው እስካሁን ተጠቃን አልተጠቃንም ያላሉት። የሚመታው ሲመታ ጦርነት እኮ አሁን የራሳችን ወገን የሚተኮሰው የኛው መሳሪያ የሚሞተው የኛው ሰው እኮ ነው። በተለላችነት ለፈትለ ወርቅ ተላልኮ አሁን ወታደራዊ ድጋፍ ሰጭ፣ የደህንነት ድጋፍ ሰጭ፣ የፖለቲካ ድጋፍ ሰጭ ተብለው ሐውልቲ የሚባለው ሙሉ ለሙሉ ሻዕቢያ ነው የተተራመሰበት ያለው። ይህንን አድርገው የክልሉን የፌዴራልን አቅም ኤቭሪቲንግ ለሽብር ለጦርነት እየተጠቀሙ በረራ ተቋረጠ፣ እንደዚህ ሆነ፣ አገልግሎት እንዲሆነ ይላል። ስቴት ኦፍ ኢመርጀንሲ ሊታወጅ ይችላል። ይህንንም ማሰብ መቻል አለብን። የትግራይ ህዝብ ጦርነት በቅቶኛል ብሏል። በየቦታው ያሉ የቲዲኤፍ ተዋጊ ተብለው የሚመጡት በነገራችን ላይ እየሾለኩ ነው። 2ም 3ም 7ም እየሆኑ በደንብ መደገፍ በደንብ መከታተል ያስፈልጋል። ያው እሱም ሰቦታጅ ሌላ በዛ ስበብ ሊሰሩ የሚችሉ ነገሮች እንዳሉ ነው። የትግራይ ልሂቅ የትግራይ ፖለቲከኛ በቃን ጦርነት፣ አንድ ቀን አንዋጋ፣ 1 ዓመት ተደራደሩ ማለት ያስፈልጋል። ጀነራል ታደሰ ወረደ ቀረጻ ተደርጎለታል። ተደበደብን ተጠቃን ለማለት እስካሁን እዚህ ቦታ ለማለት ተቸግሯል። ግን ዛሬ ማታ ከዜና ከ2 ሰዓት በኋላ ቀረጻው ይተላልፋል። ቀረጻው እንደተካሄደ 100% እርግጠኛ ነኝ። ዛሬ ድረስ ተብሏል። አብረን እናየው ነው የሚሆነው። እንግዲህ 2 ሰዓት በኋላ በድምፅ ወያኔ ቴሌቪዥን እና በትግራይ ቲቪ ትግራይ ቲቪ ማለት ነው። አርሚ 7 ሸረሪና ላይ አርሚ 13 አዲጎሹ ኦመሃጅር በኩል የሻዕቢያ ሆኖ አስቀድሜ እንዳልኳችሁ የአፋብን የአማራ ፋኖ ብሔራዊ ንቅናቄ በሀብቴ ወልዴ መሪነት የተሰበሰበ ኃይል ይዞ ጥቃት እንፈጽማለን በማንኛውም ሰዓት በሚል ዝግጁ እንዲሆኑ ተደርገዋል። አርሚ 13 በአዲጎሹ በኩል እንዲመጣ ማለት ነው። ዘን ሌላው አላማጣ አስቀድሜ ነግሬያቸዋለሁ። ህወሓት አላማጣ ገብቷል። እነዚህ ሰዎች ፋኖ ነን ያሉት እነ ምሬ ወዳጆ፣ እነ ድርሳን እና አበበ ፈንታው ማለት ስማቸውን የምጠራቸው ሀቅ ስለሆነ እነዚህ ሰዎች ባንዳ ናቸው። መከላከያን ዋጋ ያስከፈሉት እቅድ ነበራቸው። ነገራችን ላይ አላማጣ ላይ ቆቦ ጋር ወጣ ብሎ በስተምዕራብ በኩል ከአርሚ 24 ጋር ሲዘጋጁ እቅድ ነበራቸው። ሲቪል መስለን ገብተን ልክ ሰሜን እዝ ላይ እንዳደረግነው አላማጣ ያለውንም ፌዴራል ፖሊስንም የመከላከያ ካምፕን ወረን እንጨፍጭፍን የሚል እቅድ ነበራቸው እና ደን አልተሳካላቸውም። ኤኒዌይስ ሰው በዚህ ምክንያት ሰፊ ቅስቀሳ እያደረጉ ይኸው ክዶ ሄደ ምናምን አንተ ክዶ ሄደ ብለህ መከላከያን ከመክሰስ መከላከያን ስትወጋው ነበር፣ ስታስወጋው ነበር፣ ስትለላክ ነበር።
የኔ ርስቴ ነው አልደራደርበትም ስትል የነበረውን ለምን መከላከያ ሲሄድ አላማጣን አትቆጣጠር? ሲምፕል ኬስችን የማንን ጎፈሬ ልታበጥር ነው? ኦኬ ከህወሓት ጋር አብረን እንሰራለን ካልክ ምንድን ነው የተግባባው ነገር? ሊነግሩ አይችሉም። ቢያንስ እንኳን ለሞራላቸው ሲል ለፋኖች እንኳን ማለት በጣም እነዚህ ስልብ ናቸው ብለው ንቀዋቸው በራያ በወልቃይት ጠገዴ ሰቲት ሁመራ በእነዚህ ርስቶቻችን ላይ አንደራደርም እንኳን እንዲሉ ያደረጓቸው ባንዳ ናቸው። ለባንዳ ማን ክብር፣ ለአስካሪ ማን ክብር ይሰጠዋል? ቢማር እስከ 4ኛ ክፍል ነው። በባንዳነት ነው ሞትህ። ደጋግሜ ብያቸዋለሁ። መንግስት ለምን በአሸባሪነት እንደማይፈርጃቸው እስቲ ለእኔ በጣም ትልቅ ጥያቄ ነው። ምን እስኪያደርጉ እንደሚጠበቅም ድሮ ድሮ የአፋር አድማ ብተና፣ የአፋር ፖሊስ፣ የአፋር ሚሊሻ በአካባቢው ካለ የጸጥታ ኃይል ጋር ሆኖ የማያዳግም እርምጃ ይሰጣቸዋል። አንድም የተደበቀ ነገር የለም። ሻዕቢያ ቃል መቼ ምን ሊደረግ እንደሚችል ያለ ማህበረሰብ የሻዕቢያን ሲደግፍ የጦር መሳሪያ ሳት ከግብፅ የመጣውን በመርከብ የመጣለ ወደ ምጽዋ በሲቪል አውሮፕላን የመጣለ የራሱ እየቀረጠ እያስቀረ ሲሰጥ ነበር። ዘንድ በቋራ በኩል አድርጎ የጦር መሳሪያ ወደ ጎጃም ገብቷል። በመካነ ሰላም በኩል ተሻግሯል። እነ ሀብቴ ወልዴ እሱን ይዘዋል። ዝቅተኛውና መካከለኛው አመራር ወልቃይት ወረሳሽ ቀኝ ይርሳኝ ይላል። ተሽጧል እኮ ወልቃይት ሽጠውታል እኮ እነሱ። እና በታሪክ የሚያሳፍር ኢትዮጵያን ባንድ አሸንፏት አያውቅም። አሁን ያለውን አቅም ብታዩት በጣም በጣም ደስ ነው የሚለኝ። እና ሌላ ደግሞ አንድ የትግራይ አክቲቪስት ነኝ የሚል ሚኪ የሚባል ልጅ አለ እና የኤርትራ ሰራዊት የጅቡቲን መስመር ለመቁረጥ እየተንቀሳቀሰ ነው ይላል። ጥሪም ሲያደርግ የትግራይ ህዝብ፣ የኤርትራ ህዝብና የሱዳን ህዝብ ልክ ራሱን ነጥሎ ማለት ነው። እና የኤርትራ ሰራዊት የጅቡቲን መስመር ሲቆርጠው አስቡት። ምጽዋን መቆጣጠር የሚያስችል አቅም አላት ኢትዮጵያ። ስለ እውነት ነው የምነግራቸው። አሰብን አት ኤኒ ታይም መቆጣጠር የሚያስችል የጅቡቲን መስመር ለመቁረጥ ሻዕቢያ መሞከሩ ለኢትዮጵያ የማይገኝ እድል ነው፣ የማይገኝ እድል ነው። ዘኔን ካልኳችሁ የዲሞክራሲያዊ ስምረት ትግራይ ስምረት አቶ ጌታቸው ረዳ በሊቀመንበርነት የሚመሩት መግለጫ አውጥቷል። በወጣቶች የህይወት ዋጋ መቆመር መጫወት ይቁም ነው የሚለው። ተፈናቃዮች መመለስ አለባቸው። የትግራይ የግዛት እና ሉዓላዊነት የግዛት አንድነት መረጋገጥ አለበት። ይሄ ግን የሚሆነው በጦርነት አይደለም። ጥቂት ሰዎችን በስልጣን ለማቆየት ለጦርነት ተብሎ የትግራይ ሀብት ወርቅ፣ ማዕድን እና ሌሎችም በጦርነት መውደም የለባቸውም። ለጥቂት ጥገኞች እነሱ የማይሞቱ ግን ወጣቶችን የሚማግዱት እነዚህን በዚህ ረገድ ጦርነት መደረግ የለበትም፣ ይቁም። የትግራይ ህዝብ፣ የትግራይ ለውጥ ፈላጊዎች፣ የፖለቲካ ፓርቲዎች፣ ዓለም አቀፉ ማህበረሰብ ይህን ቡድን እረፍ ሊሉት ይገባል የሚል ነው። ሌላው እንግዲህ ምናልባት ብርሃኑም የተወሰነ ችግር ስላለው ዶናልድ ትራምፕ ዋይት ሀውስ ነጩ ቤተ መንግስት የቭላዲሚር ፑቲንን ፎቶ ሰቅሏል። አይታችሁት ከሆነ ዘ ኢንዲፔንደንት ቴሌግራፍ ይዘው ወጥተዋል፣ ፎቶውን ሰቅሏል። እና ይሄ ትልቅ መልእክት ያለው የፎቶ ፖለቲካ ነው። እና የፎቶ ፖለቲካ ሲባል እንግዲህ እንደምታዩት የዛሬ የእንግሊዝ ጠቅላይ ሚኒስትር ስታርመር ቻይና ገብቷል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከአውሮፓ ህብረት ጋር በዓለም ትልቁ የሚባል አግሪመንት ወይም ስምምነት ተፈራርሟል። ሌሎችም አሜሪካን ቻሌንጅ እናደርጋለን ወይ እንገዳደራለን የሚል መልእክት ለማስተላለፍ ኒው ወርልድ ኦርደር መጥቷል። እኛ አሜሪካ ብቻ አይደለም ገቢያችን፣ ምርታችን ወደ አሜሪካ ብቻ አንሸጥም፣ ከአሜሪካ ብቻም ጥገኛ አንሆንም። ኢንቨስትመንት ከሌሎች በጣም የተጠራቀመ ካፒታል ካለው ከቻይና ከህንድ እናመጣለን፣ ሌሎችን አማራጮች እንከተላለን ማለቱ ተከትሎ
የቭላዲሚር ፑቲንና ራሱ ዶናልድ ትራምፕ ያለበት ትልቅ ፎቶ ነጩ ቤተ መንግስት ሰቅሏል። ምን ማለት ነው? ፈትቼ ለቀዋለሁ። ለዩክሬን የምንሰጠውን እገዛ እናቆማለን። የፖለቲካ ድጋፍ እናቆማለን። አሜሪካ ታቆማለች፣ እኔ ያቆማለሁ። ያኔ ኔቶ ስለማይመክት ራሱ የኔቶ ሊቀመንበርም ተናግሯል ሩት እኛ ብቻችንን ያለ አሜሪካ ድጋፍ ሩሲያንም ይሁን ቻይናን እናቆማለን ብላችሁ እንዳታስቡት። እኛ ለአሜሪካ እናስፈልጋለን። ኔቶ ለአሜሪካ ያስፈልጋታል። አሜሪካ ለኔቶ ታስፈልገዋለች። ከምንም በላይ ግን አሜሪካ ታስፈልገናለች የሚላል እሱን አቅርቧል። በዋነኝነት አሁንም በፖለቲካም በማዕቀብም ሰብረው አሜሪካኖች ሰብረው የያዙት ሩሲያን እነሱ ናቸው። ስለዚህ የነዳጅ ማዕቀቡ ቢነሳ ወይም ሌሎች በሙሉ የተያዙ ሀብቶች በሙሉ አሜሪካና ሩሲያ የነበራቸውን ትንሽዬ ኖርማላይዜሽን ግንኙነት ቢጀምሩ እንግሊዝ፣ ፈረንሳይ፣ ጀርመን ኤንድ ኤቭሪቲንግ ማፍረክረኩ አይቀርማት። ስለዚህ ወይኛ ጋኑና ገብሩ እንደራደር፣ አሊያ የቀዩን ቤተ መንግስት አንበሳ የሩሲያን ጦር ፈትቼ ለቀዋለሁ የሚል መልእክት ይመስለኛል። ይሄ ትልቅ የፎቶ ፖለቲካ ነው። ሌሎች ደግሞ እንዴት ነው ናሬት ያደረጉት የሚለውን አብረን እናያለን። በመጨረሻ ትሬቨር ኖሃ እንግዲህ ትሬቨር ኖሃን ታውቁታላችሁ። ቦርን ኤ ክራይም ኢትዮጵያ ውስጥ ያመጻ ልጅ ተብሎ ተተርጉሟል። በጣም ቆንጆ መጽሐፍ ነው። ቦርን ኤ ክራይም ታገኙታላችሁ። ከባርባዶስ ጠቅላይ ሚኒስትር ሚያ ሞተሊ ጋር ደስ የሚል ቆይታ አድርጓል። ወደ ከ9 ቀን በፊት ነው የተላለፈው። ምናልባት እኔ እንኳን ፌስቡኬ ላይ ሊንኩን አስቀምጫለሁኝ እና በዛ ኢትዮጵያ የናይል ወንዝን ለመጠቀም የምታደርገው ጥረት ግድብ በገነባችበት ወቅት ይህን ግድብ ለመስራት የታለፈውን መከራ በደንብ አድርጎ ናሬት ያደርጋል እና የእኛ ሀገር ዜጋው በባንዳነት ለሻቢያ ምንም እዚህ ግባ የሚባል አይኤምኤፍ ይሄ ነው ብሎ ኢኮኖሚውን የማያውቀውን ለስትራቴጂክ ዴብዝ እሳቱ ከኤርትራ ይራቅ፣ ትግራይ ላይ እናዋጋለን፣ ይህን የወዳደቀ መሳሪያ አለ፣ ብትሸነፍ እዛ ጉልበት ይደክማል፣ አሊያ ጊዜ ያገኛለሁ። ከዛ ግብፅም ደግሞ በድርድሩ አስገድደን ማዕቀብ ጥልባቸዋለን ይህን ሰምቲንግ በሚባል ደግሞ ይህን የጦርነቱንም ይዤ ለምፈልገው መደራደር ያደርሳለሁ ነው ይሆናሉ። እሱን አብረን የምናየው ፍጹም ሊሆን አይችልም። ኤንዌይስ ግን ይህንን እንድታዩት እንድታዳምጡት እጋብዛቸዋለሁ። ትሬቨር ኖህ ብላችሁ ብትገቡ እንዳልኳችሁ 1 ሰዓት እንድታዩት ብዬ እየከፈትኩት ነው እና 1 ሰዓት ከ34 ደቂቃ ከ51 ሰከንድ ከ9 ቀን በፊት ነው የተጫነው። ወደ 431 አካባቢ ሰው አይቶታል። ብታዳምጡት በደንብ ትማራላችሁ። የኢትዮጵያን ሀቅ፣ የፍትህ፣ የርትዕ፣ የመልማት ጥያቄ ከኛ አልፎ የባርባዶስ ጠቅላይ ሚኒስትር ኮሜዲያን ነው፣ ጸሐፊ ነው፣ ኢንተርቴነር ነው፣ ሞቲቬሽናል ስፒከር ነው። በዓለም ላይ በተለያዩ መድረኮች እየተጋበዘ ንግግር የሚያደርግ ደቡብ አፍሪካዊ በአንድ ፓርት እና ነጭ ነው። ያንን እያብራራል። የኛ ሰው ምሬ ወዳጆን ወይ ምናምን በቃ እነዚህ ባንዳውን ይዞ ህወሓት ወልቃይትን ትተሽ ለምን ወደ 4 ኪሎ አትመጪ ምናምን፣ ትናንት እኮ ህገ መንግስቱ እንዳይቀየር ተብሏል ወዘተረፈ ሲል የነበረው ባንዳነቱን በጊዜ የገለጠበት ሁኔታ አለ እና በእኛ በራሳችን ፕሮግራም ነው ደግሞ የምንታገል ይላል። የት ነው የታገልከው? ከመዝረፍ ውጭ ጥገኛ ባለሀብቱ፣ ጥገኛ ፖለቲከኛው የሰጠውን እድል አድርባይነት፣ እንዘጭ እምቦጩ ቀን ሲወጣ መናገር፣ ይህ የሰጠውን እድል ተጠቅሞ ከመዝረፍ ብክነት፣ ውድመት ከማድረስ በቀር ምንም የፈጠረው ነገር የለም። ዝሮ ኢትዮጵያ አሸንፋለች፣ ታሸንፋለች። ተጨማሪ መረጃዎችን ነገ በጋት ቁርስ በአጭር መረጃ በጋት ዕለታዊ በጋት ውሎ ወደ እናንተ አድርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው